በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ እንኳን ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ በሰላም በጤና በፍቅር አደረሳችሁ። የሰኔ ወርን ገድል ከመጀመራችን በፊት ይህንን አስቡ። በድቅድቅ ጨለማ ውስጥ በሚበርደው የድንጋይ ወለል ላይ በከባድ የብረት ሰንሰለት የታሰሩ ሰዎችን በዓይነ ሕሊናችሁ ሳሉ። ለ7 ተከታታይ ቀናት እህል አልቀመሱም፣ ጠብታ ውሃ አልጠጡም። የሰውነት ሙቀታቸው የቀዘቀዘ፣ ፊታቸው የጠወለገ በሞት አፋፍ ላይ ያሉ እስረኞች። ልክ እኩለ ሌሊት ሲሆን ማንም ያልጠበቀው ነገር ተፈጠረ። ከእስር ቤቱ ጣሪያ ላይ እንደ ጧት ፀሐይ የሚያንጸባርቅ ነጭ ብርሃን በድንገት ፈነጠቀ። ቀዝቃዛው ስፍራ በሰማያዊ ሙቀት ተሞላ። የረሃብና የጥማት ጠረን በነበረበት ክፍል ውስጥ ወደር የሌለው መዓዛ ወደ 27 የሚያንጸባርቁ ዋጋቸው በምድር የማይተመን የብርሃን አክሊሎች ከሰማይ ወረዱ። የእስር ቤቱ ጠባቂ በድንጋጤ ተንቀጠቀጠ። እነዚህ ለሳምንት የተራቡት ሰዎች ፊታቸው እንደ ፀሐይ አብርቶ፣ ልብሳቸው እንደ በረዶ ነጭ ሆኖ፣ ልክ ከጫጉላ ቤት እንደሚወጣ እንደ ደስተኛ ሙሽራ ሆኖ ታዩት። ሳይበሉ ጠግበዋል፣ ሳይጠጡ ረክተዋል፣ ሳይታጠቡ ነጽተዋል። ንጉሡ በቁጣ አበደ። ይህንን የክብር ልብስ ማን አለበሳቸው? ማንስ ጣፋጭ ወይን አጠጣቸው? ብሎ ጮኸ። ንጉሡ ያልተረዳው አንድ ትልቅ ምስጢር ነበር። የእስር ቤቱ ጠባቂ ያንን ሰማያዊ ብርሃን ሲያይ የዓለምን ክብር፣ ሚስቱን፣ ልጆቹን፣ ሀብት ንብረቱን ሁሉ ትቶ ለአንዲት ሰከንድ የእውነት ብርሃን አንገቱን ለሰይፍ ሰጠ። የዛሬው ገድል ምስጢር የሚጀምረው እዚህ ላይ ነው። እነዚህን የብርሃን ሰዎች ማን ነው ያጸናቸው? ያቺ ንጉሡን ያንቀጠቀጠች፣ ስሟን ሳነሳ ስጋዬ ሁሉ ይረዳል፣ ኃይሌ ይደክማል ያላት፣ መልኳ እጅግ ያማረ፣ ልቧ ግን እንደ አልማዝ የጠነከረ፣ ፊት ለፊት ቆማ የንጉሡን እብደት የተገዳደረችው የብርሃን እናት ገድል ነው። ለእናታችን ለሰማዕቷ ለክብርትና ለብጽዕት ቅድስት አርሴማ ወርሃዊ መታሰቢያ በድጋሚ እንኳን በሰላም አደረሳችሁ። ሁሉን የፈጠረ ከጨለማ ብርሃንን ያወጣ ሰማይና ምድር የማይወስኑት በቅዱሳኑ አድሮ ድንቅን የሚያደርግ ኃያሉ ግሩሙና ጽኑ ልዑል እግዚአብሔር አምላካችን ጌትነቱ ከፍ ከፍ ይበል። እንዲሁም አምላክን በማኅፀኗ የተሸከመች ከፍጥረት ሁሉ የተመረጠች የብርሃን እናት ቅድስት ድንግል ማርያም ክብርና ምስጋና ውዳሴ ይድረሳት። የእናታችን የቅድስት አርሴማ አማላጅነት ጸጋና በረከት ከሁላችንም ጋር ይሁን። አምላከ ቅዱሳን በምሕረቱና በቸርነቱ ይጎብኘን። ይህንን አስደናቂ ልብን የሚያስደስትና ነፍስን የሚያድስ ገድል ስናቀርብላችሁ በዕለቱ ከሚታደለው ሰማያዊ በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። እንኳን ለጾመ ሐዋርያት በሰላም አደረሳችሁ እያልን መልካም የጾምና የጸሎት የንስሐና የበረከት ጊዜ እንዲሆንላችሁ ከልብ እንመኛለን። ይህንን የቅድስት አርሴማን ዜና ገድል ጆሮቻችን ለመስማት ብቻ ሳይሆን ልቦናችን ጥልቅ ምስጢሩን እንዲያስተውል፣ ነፍሳችንም እረፍት እንድታገኝ እግዚአብሔር አምላካችን ይርዳን። ከመጀመሪያው እስር ቤት ጀምሮ እስከ መጨረሻው የክብር አክሊል ድረስ በምናቀርበው በዚህ ጥልቅ ጉዞ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅድስት አርሴማ ዘሰኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን ገድል እንጀምራለን። የእናታችን የቅድስት አርሴማ አማላጅነት ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳኑን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ እያበራ ልብሶቻቸውም እንደ በረዶ ነጭ ሆነው አያቸው። የፊታቸውም መልክ ደስተኛና ብሩህ ሆኖ ከጫጉላው እንደሚወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላሃቸውና ነገሥታትና መኳንንት የሚለብሱትን ይህንን የክብር ልብስ ያለበሳቸው ለምንድን ነው? የሚጣፍጥ የወይን መጠጥንስ ያጠጣሃቸው ለምንድን ነው? አለው። የእስር ቤቱ ጠባቂም መለሰ እንዲህም አለ፣ ጌታዬ ሆይ እህልንና ውሃን እንዳልሰጠኋቸው ይህንንም ልብስ እንዳላለበሷቸው በእውነት እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡ ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ 7 ቀናቸው ነው። እኛም የምትሃታቸውን ጥበብ አናውቅም፣ የልባቸውን የጥናት ጠባይ መመለስና መናገር አንችልም። ፈጽመው ያስፈሩናልና በስጋቸው ሁል ጊዜ የጥጋብ ቅንጦት አይተዋቸውም። ንጉሡም የእስር ቤት ጠባቂውን ይህን ሁሉ እንዳልሰጠሃቸው ማልልኝ አለው። ማለም እንዲህም አለ፣ ሕያው ጌታዬ፣ የተዘጋጀው የመንግሥት ዙፋን አዳራሽ፣ የሚያስፈራው ግርማህ፣ የተሳለው ሰይፍህና ጦርህ ይሰንጥቁኝ፣ ይውጉኝ፣ አንገቴን ይቁረጡኝ፣ ለእነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታቸውን በር አልከፈትሁም፣ የበራቸውንም ቁልፍ አልከፈትሁም።
ነገር ግን በዚህች ሌሊት በእስር ቤቱ ውስጥ ብርሃን በላያቸው ወረደ፣ እንደ ጧት ብርሃንም ሆነ። እኛም ከዚህ ትልቅ የብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸውን እንጃ። ተቆጣውም እንዲህም አለው፣ እንደ ክርስቲያን ዘመዶቻቸው ለስጋቸው እንደማይራሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የእነዚህን ምትሃተኞችና አሳቾች ምትሃት የምታይ አንተ ነህን አለው። የእስር ቤቱ ጠባቂም ለንጉሡ መለሰ፣ ይህን ሁሉ ካላየህ ነገሬን አታምነኝም። ዛሬም ያየሁትን እነግር ዘንድ ስማኝ። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ፣ በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ፣ በዋጋም ምሳሌ የላቸውም። ከዚህ በኋላም ከእነሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ። በልቤም ከእነርሱም አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ ለሰማዕትነት ያቀርቡሃል አለኝ። መለስኩለት፣ አቤቱ ይቅርታህና ምሕረትህ ትድረሰኝ፣ እንዴትስ ሰማዕት እሆናለሁኝ? እኔ አረማዊና ጣዖት የማመልክ ሰው ሆን አልኩት። መለሰልኝም እንዲህም አለኝ፣ በንጉሡ ፊት በምትቆምበት ጊዜ ላንተ የእውቀት ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም፣ በላይህ ጸጋ ይላክልሃል እንጂ በላይህም ይናገራል። እነሆ አንተ ይህችን ነገር በተናገርከኝና በመረመርከኝ ጊዜ አስታወስኳት፣ መጀመሪያ በልቤ ረስቻታለሁና። ንጉሡም መለሰ እንዲህም አለው፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ። የማይሆነውንና የማይጠቅመውን የቅዠት ሕልምን ስለታመንህ የሰዎችን አክሊሎችን ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጣለህ። ይኸውም ክብርና ብልጽግና ነው። ልጆችህንና ሚስትህንም ትተዋለህ። አሁን ሰማዕት እሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክም አምናለሁ። በሰማዕትነት ደማቸው እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ወደ እነዚያም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ብሩክትና ብጽዕት ቅድስት አርሴማ ተመለከተ። በንጉሡም ዘንድ ቆማ አያት። ጮኸም፣ እመቤቴ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ። መንገዴን ያበራልኝ፣ ለኃጢአተኛውና ለበደለኛው የጽድቅ አክሊል ይሰጥሽ ዘንድ ወደ እግዚአብሔር ምሕረትን ለምኝልኝ። ምሕረታቸውና የእነዚህ ቅዱሳን ሰማዕት ጸሎታቸውም ትድረሰኝ አለ። ከሰማይም ቃል አሜን አለው። እነዚህም ቅዱሳን ሰማዕት ባዩ ጊዜ እግዚአብሔርን ፈጽመው አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስቲ አስቡት፣ ይህን አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንዳገባው እንዲሁ እኛንም ባለንበት ይመርጠን ዘንድ ሁላችንን የኢትዮጵያን ሕዝቦችን ቅድስት አርሴማ ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አሞራዎችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባችሁ በውኑ አልተመለሰምን አላቸው። ቅዱሳን ሰማዕትም መለሱለት፣ ልብና ዕውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሳተም። አንተ ግን ልብና ዕውቀት የሌለህ ፈጣሪህን የማታውቅ ስለ ሕሊናህ መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችንን እስከምንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልኸውን ያህል መከራን አዘጋጅልን፣ ወደ አምላካችን ፊት እንደርስ ዘንድ ፍርድህንም አፋጥንልን፣ በዚያም ዋጋችንን እናገኛለን። ከእርሱ ዘንድ የለመነውን ይሰጠናል። አንተ ግን ታሳዝነናለህ፣ ታስለቅሰናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክህ ወደ እግዚአብሔር ተመልሰህ ካልተጸጸትህ አሉት። ንጉሡም መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜ ሞትን በሰጠኋችሁ ነበር። ስለ እናንተ እንዳታዝን የዚህች መልካም ሴት ልቧ እንዳይጎሳቆልና እንዳይደክም እንጂ። እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መጥታለችና አሁንም ደግ ትሆን ዘንድ ንገሯት። እናንተን እተዋችኋለሁ፣ ከእስራታችሁም እፈታችኋለሁ። በዚህም ቅጣት አልቀጣችሁም፣ ያለ ድካምና ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁትም ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድብህና ስትቆጣህ እንድንሰማ በአንተ ላይ የሚሆነውን ታምርና ድንቅም ታስረዳህ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሄድ ዘንድ የወደድኸውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና፣ ለእኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እሱ ረዳታችንና መጠጊያችን ነውና ወደ እርሱ ትወጣና ትደርስ ዘንድ ትወዳለች አሉት።
ንጉሡም መለሰ፣ በሥራ እየከፋችሁና በነገር የምትዋሹ የበደል ሠራተኞች፣ እኔ ሥጋችሁን እንደ አመድና በነፋስ ፊት እንዳለ ትቢያ አደርጋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶቼንም የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይህችን ሴት ካልነገራችኋትና በእጄ ካላሰኛችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማስብ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ የማይሻር ብዙ ምትሃት አላትና። ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚህች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና ስለዚህም ታስፈራሃለች፣ ታስደነግጠሃለች። እነሆ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ሥጋችንን ስጥ። እነሱ በፈጣሪያቸው ትእዛዝ ይጠበቃሉና በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተማሪዎቹ እነዚህም የአርማትያሱ ዮሴፍና የኢየሩሳሌሙ ኒቆዲሞስ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ነው። ስለኛ የሞተው በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜም ንጉሡ እነዚያን ቅዱሳን ሰማዕት የሥጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና ባለንጋዎች ይመቷቸውና ወደ እስር ቤት የሚወስዷቸው ዘንድ አዘዘ። በዚያም ከእነርሱ ለእያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹም እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው አደረጉ። ከዚህም በኋላ እነዚያን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ብሩክት ቅድስት አርሴማን አገኟት፣ ሰላምታም ሰጧት። በላያቸው የሆነውን ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኑ ላይ እግዚአብሔር ያደረገውን ታምር ታደንቅ ነበር። በመጻሕፍትም ቃል መከረቻቸው። ቃሏም የሚጣፍጥና ከንፈሮቿም የሚጥሙ ናቸውና። ይህንንም ሲነጋገሩ ብሩክት ቅድስት አርሴማን ወደ ንጉሥ ይወስዷት ዘንድ የንጉሥ መልእክተኞች መጡ። ባዩአትም ጊዜ ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚህ በኋላም ወደ ንጉሡ አቀረቧት። በፊቱም ቆመች። በተንኮል ነገርም አንቺ ሴት ሆይ እንደምን አደርሽ ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት። ብሩክት ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ አንተ ውሻ፣ እኔ ከአንተ ጋር አልነጋገርም። ሐዋርያ ክርስቲያን ያልሆነውን እንዴት አድርገህ እንዴት ዋልህ አትበሉት፣ እንዴት አደርህ እንዴት ዋልህ የሚል ቢኖር በሥራው ወይም በአምልኮቱ አንድ ሆነ እንዳለው በቃልህ ነገር አንድ አልሆንም አለችው። ንጉሡም መለሰ፣ እኔ መልካምን ነገር ስናገርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ብሩክት ቅድስት አርሴማ መለሰችለት፣ በልብህ ውስጥ መልካም ሥራ የለም። አንተ የምድር አውሬ ጉድጓድ፣ የትናንሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ። ያለ አንተ ማደሪያ የላቸውምና አለችው። ንጉሡም መለሰ እንዲህም አላት፣ ብሩክት አርሴማን ይህን ሁሉ ስድብሽን እቀበለዋለሁ፣ በትዕግሥትም አልፈዋለሁ። እኔ ወድሻለሁ አልጠላሽምና። አሁንም በወርቅና በብር ዙፋኔ ተቀመጪ። የንጉሥ ሚስት እንድትባይ ነጫጭ ልብሶችን እንግዲህ ልበሺ። በአርማንያ ሴቶች ሁሉ ላይ ተነግሻለሽ። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ፊቱ ያማረ ቢሆንም ልቡም ያማረ ነው። ፊቱ የከፋና የተቋጠረ ቢሆን ግን እንዲሁ ልቡም የከፋ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ አደንቃለሁ። የማይጠቅምሽን ስለያዝሽ ጠባይሽም መልካም አልሆነም። እኔ ግን ወደ እኔ ትመጪና ከእኔ ጋር ትሴስኝ ዘንድ አስቀድሞ መክርሻለሁ፣ አስተምርሻለሁ። ቅድስት አርሴማ መለሰች፣ ልብህ የደነደነ ሰነፍ ሆይ፣ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር። ቃሉ ሕይወት፣ ሸክሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው። መንገዶቹ ሁሉ ብርሃን ናቸውና ወደ ጽድቅ መንገድ ይመራሃል፣ ሞትና ሐዘንም ወደ ሌለበት። ልብህ ግን የተዘጋና የተለጎመ ሆነ፣ የክፋትም ሙዳይ ነው። የእሬት በደልም ገንቦ ነው። ፈጣሪህ እግዚአብሔርን መፍራት በልብህ የለምና። እኛን ግን ለወንድሞቻችን መልካምን እንድናደርግ ለጽድቅና ለፍቅር ራሳችንን ዝቅ እንድናደርግ አዞናልና የአምላካችን ነገሩ ሁሉ የጠራና ንጹሕ ነው። ንጹሕ የሆነች ነፍስን ይወዳል፣ ለንጹሖች ማደሪያ ነውና። ነገር ግን የርኩሳንና የቂመኞችን ጸሎት አይሰማም። ነቢዩ ዳዊት ደም አፍሳሽንና ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ። ዳግመኛም ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ ሆነ ተመሰላቸውም። ከእህቶቻቸውና ከእናቶቻቸው ጋር የልብ ዕውቀት ስለሌላቸው እንደሚሰስኑ ሆኑ እንዳለው አንተም የልብ ዕውርና ዕውቀትን ያጣ ስለሆነ ተመሰልሃቸው። ሥጋህን ከርኩሰትና ከዝሙት የምታነጻበት የለህም አለችው። ንጉሡም መለሰ፣ ብሩክት ቅድስት አርሴማን ስለ ክብርሽ ብዛት
ከሩቅ የሚያይ ዓይን ሳለኝ የልብ ዕውር ስትይኝና ስትሰድቢኝ ይህንን ሁሉ በጸጋ እቀበለዋለሁ፣ በትዕግስትም አልፈዋለሁ አላት። ብሩክት ቅድስት አርሴማም መለሰች፣ ዕውር ብትሆንስ በደል ባልሆነብህም ነበር። አሁን ግን ዕውቀት የለህም። መድኃኒታችን ማንም ሌላ የማይሰራውን ሥራ ባልሰራ ሥራዬን አትመኑ፣ የአባቴን ሥራ ብሰራ ግን እኔን ባታምኑም እናንተ ሥራዬን እመኑ አይሁድን እንዳላቸው፣ እንዲሁም አንተ እኛን ባታምን አማልክቶች መስራት የማይችሉትን እግዚአብሔር በፊትህ በሰራልን ሥራ እመን። አሁንም በጌታችን በኢየሱስ ክርስቶስ ስም እንድታምን እንጸልይልሃለን። ከብዙ ዘመን በኋላም አምላክህን እግዚአብሔርን ታስበዋለህ። እርኩሳን መናፍስት ባስቸገሩህና ባሰቃዩህ ጊዜ ሥጋህን እስከምትበላና ደምህን እስከምትጠጣ ድረስም ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከእኔ ጋር ፍቅርን አድርጊ፣ ከትእዛዜም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈስ ርኩስ ፊቱን መታው። ከእናትህ ማፀን ጀምሮ ያሳደግኩህንና በሥራ ሁሉ ብርታትን ስሆን በኃይሌ ብርታት የክርስቲያንን ልጆች እንድታስጨንቃቸው እስከ ዛሬ ያደረስኩ እኔን ለምን ተውኸኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚህች ሴት እግዚአብሔር አምላክን ታመልክ ዘንድ ወደድህን አለው። ዳግመኛም ዲያብሎስ ስለዚህች ሴት ፍቅር እኔን የረሳኸኝ ለምንድን ነው አለው። እሺ ብትይኝ ለአምላክሽ እገዛለሁ አልሃት። ያን ጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ፣ አፉንም ከፈተ፣ እንደ ርኩስ በድንም ሆነ። ያን ጊዜም ብሩክት ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ፣ እምነትና መልካም በፊቱ ናቸው፣ ምስጋናና የክብር ልዕልናም በመቅደሱ ናቸው አለ። ከዚህ በኋላም ንጉሡ በቁጣና በማት ከተነሳ በኋላ ለርኩሳን አማልክቶቹ ይሰዉ ዘንድ ሰማዕታቱን አዘዛቸው። ይህንንም ነገር ሲናገር የጣዖቱ ካህናት መጡ፣ አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቲያጥሮስ አዳራሽ በመጣች ጊዜ አማልክቶቻችን ተሰበሩ፣ ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችንን ተግተን እንጠብቅ ዘንድ እረፍት የለንም እንቅልፍም ቢሆን እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዲዮስጣዖት እርሷን ስለፈራ በዱር እንዳለ የበረሃ አህያና እንደ ሜዳ ውርንጫ ሌሊት ሁሉ ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምናደርገውን አጣን፣ አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና። እንደ እነርሱ እንዳታደርገን እኛም እርሷን እንፈራታለን። የምንሰዋውን መስዋዕትና የምናደርገውን ላም የሚቀበለን አላገኘንም። የቂልቅያና የሶርያ ሰዎች ብሩክት ቅድስት አርሴማ የሚሏት ይህች ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግስታችንም ትሻራለች፣ አማልክቶቻችንም ይተውናል፣ እኛንም ትተው ወደ ባህርና ወደ የብስ ወደ ምድረ በዳም ይሄዳሉ። ዛሬም ወዮልን ለኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንንና ልብሳችንን ማን ይሰጠናል? በየጊዜው በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችንን ማን ያመነጭልናል? የሥራችንንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ሕፃናቶቻችንንና ጎልማሶቻችንን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል? ማን ይረዳናል? እያሉ ጮኹ። ያን ጊዜም ከእነርሱ አንዱ ተነሳ እንዲህም አለ፣ ንጉሥ ድርጣድስ ሆይ ይህችን ሴት መገደሏን ካላፋጠን አንተ በክፉ ሞት ትሞታለህ። ሁለተኛውም ተነሳ እንዲህ አለ፣ ንጉሥ ሆይ እርሷን የምትወዳት ትሁን፣ የእርሷን ፍቅር አታስብ፣ ጠባቂዋ ተበቅሎ በምድር ፊት ያጠፋሃል አለው። ይህች ሴት ለአንተ አይደለችም፣ ነገር ግን በአርማንያ አገሮች ሁሉ ያማረችና የከበረች ናት። ዳግመኛም በቂልቅያና በእስያ ምድር ተወልዳ ባደገችበት በእርሷም አገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን ኖሮ የቂልቅያና የእስያ ንጉሥ ሚስቱን ትሆነው ዘንድ ፈልጎ ባገኛትና ባጫትም ነበር፣ እርሷንም ወደኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮ ጉድለት በከንቱና በብላሽ ፈጽመህ ትደክማለህ አለው። ያን ጊዜም ንጉሡ ተቆጣና ይህን የተናገረውን ከሁለት ክፍል ቆረጠው። ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚህች የምትደነቅና የምትፈራ ሴት እኔ ፈጽሜ አደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘሁምና ከአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ስራዋ የሚያስደንቅ የመልኳም ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች። ብርሃንን ወይም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠሩ ከሆኑ ሁለመናዋ የበራ ነውና አለ። ነገሥታትና መኳንንት ደም ግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር፣ ወርቅን እጅ መንሻም ባመጡላት ነበር። እኔም ጥሏ እንዲያገኘኝ በእርሷም ዘንድ ሰግድላትና እገዛላት ዘንድ እወዳለሁ አለ። እርሱንም በሰይፍ ቆረጠው፣ ሁለቱም ሰማዕት ሆኑ። ብሩክት ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሜን። ተአምረ ቅድስት አርሴማ
የብጽዕት እናታችን የቅድስት አርሴማ ተአምር ይህ ነው። ጸሎት በረከቷ ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ሰማዕትነትን ከተቀበለች በኋላ በሦስተኛው ዓመት ስለ ብጽዕት ቅድስት አርሴማ ተአምርና ገናንነት ያየና የተነገረ ተአምርንና ድንቅን የሚያይ የጎርጎርዮስ ነገር ይህ ነው። የእርሱንም የተአምሩንና የገድሉን ዜና ለመስማት እጹብ ድንቅ ነው። በድርጣድስ ዘመን ስለ ሃይማኖት ክርክር ሆነ። ያን ጊዜም የእግዚአብሔር ቃል አስተማረ። ስለዚህም ነገር በገመድ እጆችንና እግሮቹን አስረው ረግረግ ወደሆነ ጥልቅ ጉድጓድ ጨመሩት። በየጊዜው በምሽት ምግብ ከምትሰጠው አንዲት መበለት በቀር የሚያየው ሳይኖር 15 ዓመት ያህል በዚያ ተቀመጠ። 15 ዓመትን በተፈጸመ ጊዜ በእግዚአብሔር ትእዛዝ ወጣ። በካዲው በንጉሥ ድርጣድስ ዘመንና ጊዜ ስለ ቀናች ሃይማኖት በተጋደሉ በቅዱሳት ደናግልና በብጽዕት ቅድስት አርሴማ ስም ቤተ ክርስቲያን ይሠራ ዘንድ ወደደ። አናጺዎች የቤተ መቅደስ ድንጋዮች ሲለኩ ያን ጊዜ ነጫጭ ርግቦች መጥተው በአናጺዎቹ ላይ ይጋርዳሉ፣ ክንፋቸውን ይዘረጋሉ፣ የመቅደሷንም የሥራ መጠን ያሳያሉ። ብፁዕ ጎርጎርዮስን ግን በመላእክት ቋንቋ ይናገሩት ነበር። የቅዱሳን ደናግል ነፍሳትም እርግብን ተመሰሉ። እነዚያም እርግቦች አስቀድመው ስለ ገነት የጌጥ ውበት ብዙ ነገርን ተናገሩ። ዳግመኛም ስለ ቅዱሳን ሰማዕትና ጻድቃን አኗኗር ሁሉ እንደ ሥራው በሚከፈልበት ጊዜ በመከራና በፍርድ ቀን ትልቅ ክርክር እንዳለባቸው፣ ስለ ኃጢአተኛዎች በኋለኛው ዘመን ብዙዎች ሐሰተኞች ነቢያት እንደሚመጡ፣ ወርቅንና ብርን በመስጠት ብዙዎችን እንደሚያስቱ፣ የሐሰት ነገርን በሚናገር በመጽሐፍ ቃልም በወንጌል ቃል እንዳለው እኔም አስቀድሜ ነገርኋችሁ፣ በእውነት እነግራችኋለሁ፣ እነሆ ከዚህ አለ ወይም በምድረ በዳ አለ ቢሏችሁ አትውጡ፣ በቤት ውስጥም ነው ቢሏችሁም አትመኑ። መብረቅ ከምስራቅ እስከሚወጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ገደላ የሞተ ነገር ካለበት አሞሮች ከዚያ ይሰበሰባሉ። ከዚያች ወር መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ፈጥነው ይወድቃሉ። ያን ጊዜ እንዳያስቷችሁ ተጠንቀቁ፣ ተዘጋጅታችሁም ኑሩ ብለው ብዙ ነገርን ለቅዱስ ጎርጎርዮስ ነገሩት። በ10 ወሮች አብያተ ክርስቲያናትን ሰርቶ ጨረሰ። መስከረም 29 ቀንም ቀደሳቸው። በዚያም በብፁዕ ጎርጎርዮስ የጸሎት ኃይልና በብጽዕት ቅድስት አርሴማ ልመና ለበሽተኞች ድህነት ተደረገ፣ ለጻድቃንም ዋጋ ተሰጠ። የእነዚህ ቅዱሳን ጸሎት ሁላችን ሕዝበ ክርስቲያንን ዘወትር እስከ ዘላለሙ ድረስ ይጠብቀን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህንን ጸሎት የተከታተሉትንም ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ሥላሴ፣ ወልደ ያሬድ፣ ገብረ መድን፣ ወለተ መድን፣ ወለተ ማርያም፣ ወለተ እግዚአብሔር፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ እህተ ሥላሴ፣ ወለተ ሰማዕት፣ ወለተ ጻድቅ፣ ጽጌ ብርሃን፣ ገብረ ሥላሴ፣ ጸገነት፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ዲያቆን አሮን፣ ወለተ ሳራ፣ ወለተ አናንያ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ጻድቅ፣ ወለተ ሰንበት፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን።
አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት